ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለምናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ለሰባተኛው ጠቅላላ ምርጫ የሚያስፈልገውን የቅድመ ዝግጅት ምዕራፍ ማጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ቦርዱ በመጪው ግንቦት 24 2018 ዓ.ም የሚያከናውነውን ሰባተኛው ጠቅላላ ምርጫ አስመልክቶ መግለጫ ሰጥቷል። ሀና ማርያም መስፍን ሰባተኛው ጠቅላላ ምርጫ በመጪው ግንቦት 24 ይከናወናል። ይህንን አስመልክቶም የብሔራዊ ምርጫ ቦርድ መግለጫ ሰጥቷል። የቦርዱ ሰብሳቢ መላትወርቅ ኃይሉ የቅድመ ዝግጅት ስራዎች ተጠናቀዋል ብሏል። ላለፉት ወራቶች በሚቆጠር ደረጃ ዝግጅት ስናደርግ ቆይተናል። በአሁኑ ወቅት በጣም ሰፋፊና ዋና ዋና የሚባሉ የምርጫ ዝግጅት ስራዎቻችንን እያጠናቀቅን ወደ መጨረሻ 4 እና 5 ቀናት ደርሰናል። ከጥር 1 ቀን ጀምሮ ቦርዱ የምርጫ መርሃ ግብር ሲያወጣ ባዘጋጀው አጀንዳ መሰረት የእጩዎች ምዝገባ ሲያከናውን ቆይቷል። 483 አካባቢ ይመስለኛል ጠቅላላ ተመዘገቡት ወይም ሰርቲፋይድ የሆኑት የፓርቲዎች ቁጥር። ከዛ ውስጥ እንግዲህ ወደ 80 የሚጠቁት ብቻ ዲክላይን ተደርገዋል። ዲክላይን ተደርገው ግን በዛ በተወሰነው ጊዜ የእጩዎች ምዝገባ ከማለቁ በፊት መልሰው ሰነዳቸውን አስተካክለው ያስገቡ ሰርቲፋይድ ሆነዋል። ያላስገቡ ግን በዚሁ መንገድ ዲክላይን እንደተደረጉ ቀርተዋል። በዲጂታልና በቀጥታ የምዝገባ ጣቢያዎች በመገኘት 50.5 ሚሊዮን ዜጎች ምዝገባ አከናውነዋል ብለዋልም የቦርዱ ሰብሳቢ። ኔትወርክ ከቨሬጅና አልፎ አልፎ በሲስተማችን በገጠመን አንዳንድ ችግሮች ባሰብነው ልክ ባይመዘገብም ወደ 5.5 ገደማ የሚሆነው እጩ በዲጂታላይዜሽን ተጠቅመው በራሳቸው መዝግበዋል ወይም በምርጫ ጣቢያዎቻችን በመሄድ ቦርዱ ባዘጋጀው ታብሌት በመመዝገብ ምዝገባ ተከናውኗል። መደበኛው የመራጮች ምዝገባ ከተከናወነ በኋላ ከዚህ በፊት ቀሪ ተደርገው የነበሩ አካባቢዎችም የመራጮች ምዝገባ አከናውኗል። ከዚሁ ጎን ለጎን ደግሞ ልዩ የምርጫ ጣቢያ ለሚባሉት የተማሪዎችን በአገር ውስጥ ተፈናቃዮችና የሚሊተሪ ምዝገባ አከናውኗል ማለት ነው። አሁን ላይ የምርጫ ካርዶች ህትመት ተጠናቀው በጊዜ ሰሌዳው መሰረት ወደ ምርጫ ጣቢያዎች እንደሚላኩም ተመላክቷል። የድምጽ መስጫ ወረቀቶቹ በሙሉ ታትመው ገብተዋል፣ ፓክ ተደርገዋል፣ በምርጫ ክልል ደረጃ ተሰራጭተዋል። አሁንም እየተሰራጩ ነው ያሉት። በሚቀጥሉ ቀናት ህጉን ተንተርሰን እንዳልኩት ህጉ የራሱ የሚያስቀምጠው ገደብ አለ። ድምጽ መስጠት ከሚጀመርበት ስንት ቀን በፊት ምርጫ ጣቢያ መድረስ እንዳለበት እንደምታውቁት ስትራክቸራችን ከዚህ ጀምሮ እስከ ምርጫ ጣቢያዎች ስለሚሄድ በአጠቃላይ ለሰባተኛው ጠቅላላ ምርጫ 52,000 የምርጫ ጣቢያዎች ተዘጋጅቷል። ከግንቦት 20 ጀምሮ ደግሞ ምንም አይነት ከምርጫ ጋር የተገናኙ ሁነቶች እንደማይከናወኑ ተገልጧል። ኢትዮ ኮደርስ ፋይዳና መሰብ የዲጂታል ኢትዮጵያ ጉዞውን በእውቀት በማንነትና በአገልግሎት ትስስርን እያፋጠኑ መሆኑን በምክትል ርዕሰ መስተዳደር ማዕረግ የከተሞች ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ ገለጹ። በደብረ ብርሃን ከተማ የብልጽግና ፓርቲ የምርጫ ቅስቀሳ ማጠቃለያ መርሃ ግብር ተካሂዷል። ለዓለም ላይ ይኩን። በደብረ ብርሃን ከተማ ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ሀሳብ የብልጽግና ፓርቲ የምርጫ ቅስቀሳ ማጠቃለያውን አድርጓል። የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተሞች ልማት ዘርፍ አስተባባሪው ዶክተር አህመዲን መሐመድ ብልጽግና ፓርቲ ኢትዮጵያን ወደ ዲጂታል እያሸጋግራት መሆኑን በተግባር እያሳየ ነው ብለዋል። በምርጫ ቅስቀሳው ላይ ዓለም ወደ ዲጂታል ዘመን ተሸጋግሯል፣ እኛም ወደ ኋላ አንቀርም። በዲጂታል ኢትዮጵያ ነገን መገንባት ብለናል። በፋይዳ ብሔራዊ መታወቂያ ስርዓት የዲጂታል ኢኮኖሚያችንን መሰረት ጥለናል። በሚሊዮኖች የሚቆጠሩ ወጣቶቻችንን በኢትዮ ኮደርስ የዲጂታል ክህሎት እያስታጠቅን ነው። ከተሞቻችንን የነገዋ ዘመናዊ ስማርት ሲቲ
እያደረግናቸው ነው። ይህ ድል የማንም አይደለም፣ የሁላችንም የጋራ ስኬት ነው። ምርጫው የሀገር ግንባታ መሰረታችን ነው ያሉት ዶክተር አህመዲን መሐመድ በምርጫው ዕለት ሁሉም ሰው ካርዱን ይዞ ድምፁን እንዲሰጥ ጥሪ አቅርበዋል። ምርጫው የሀገር መንግስት ግንባታችን መሰረት ነው። የብሔራዊ ጥቅማችን ማረጋገጫ ነው። ወደ ምርጫ ኮሮጆ ግንቦት 24 ስናመራ ድምፃችንን የምንሰጠው ፍትሃዊት ኢትዮጵያን እውን ለማድረግ ነው። ድምፃችንን የምንሰጠው አካታች ኢትዮጵያን ለመገንባት ነው። ጉዟችን ወደ ስልጣኔ ነው። ጉዟችን ወደ ብልጽግና ነው። የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ በድሎ ብሸት ብልጽግና ፓርቲ ይዞት የመጣው ትልቅ ውሳቤ የመደመር እሳቤ ነው ብለዋል። ስህተቶችን በማረም ኢትዮጵያን በጽኑ መሰረት ላይ ማቆም ተግባሩ ይቀጥላል ነው ያሉት። በምርጫ ቅስቀሳው ላይ ብልጽግና ፓርቲ ይዞ የመጣው ትልቅ ፖለቲካዊ እሳቤ የለውጥ የመደመር ፍልስፍና ነው። ያለፉት ስኬቶችን ማስቀጠልና ስህተቶችን በማረም አዳዲስ እሴቶችን በመጨመር ሀገር በጽኑ መሰረት ላይ በመገንባት ላይ ይገኛል። ብልጽግና ፓርቲ ብዝሃ ኢኮኖሚን በመገንባት ከውጭ ጫና ነጻ የሆነች ሀገርን በመገንባት ላይ እንደሆነ የተናገሩት አቶ በድሉ በኢንዱስትሪና በግብርናው ዘርፍ በ5 ዓመቱ ከፍተኛ ለውጥ ተመዝግቧል ሲሉ የደብረ ብርሃን ከተማን በማሳያነት አንስተዋል። ከተማችን 999 ኢንቨስትመንትና ኢንዱስትሪ ፕሮጀክቶች የሚገኙባት ሲሆን ከዚህም ውስጥ አምራች ኢንዱስትሪው እስከ 1997 የነበረው 4 ብቻ ሲሆን በ2018 722 የአምራች ኢንዱስትሪ ማድረስ ተችሏል። ከዚህ ውስጥ 415ቱ ፕሮጀክቶች ባለፉት 5 ዓመታት የመጡ ናቸው። ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ማህበረሰቡ የበኩሉን አስተዋጽኦ እንዲወጣም ጥሪ ቀርቧል። በተጨማሪም በሰባተኛው ጠቅላላ ምርጫ የሚወዳደረው ትብብር ለኢትዮጵያ አንድነት ፓርቲ የምርጫ ቅስቀሳ የማጠቃለያ መርሃ ግብር አካሂዷል። በምርጫ ቅስቀሳው የፓርቲው አባላትና ደጋፊዎች እንዲሁም አመራሮች ተገኝተዋል። የፓርቲው ፕሬዝዳንት አቶ አብርሃም ጌጡ ትብብር ለኢትዮጵያ አንድነት ፓርቲ በሰላማዊ ትግል እንደሚያምን በመግለጽ በሰባተኛው ጠቅላላ ምርጫ እየተሳተፈ እንደሚገኝ ገልጸዋል። ፓርቲው ሀገራዊ አንድነትን የሚያረጋግጡ ፖሊሲዎችን መቅረጹንና በተዘጋጁ የምርጫ ክርክሮች ሲያቀርብ መቆየቱንም አብራርተዋል። ፕሬዝዳንቱ ትብብር ለኢትዮጵያ አንድነትን ፓርቲ ዜጎች በሰባተኛው ጠቅላላ ምርጫ ይሆነኛል ያሉትን ፓርቲ ለመምረጥ ያወጡትን ካርድ በምርጫ ዕለት እንዲጠቀሙበትም አሳስበዋል። ዘገባው የኤልሳ ጉሽ ነው። እንቀጥላለን ተመልካቾች። በሰባተኛው ጠቅላላ ምርጫ መራጩ ዜጋ ድምፁን በመስጠት ንቁ ተሳትፎ እንዲያደርግ በደብረ ብርሃን ከተማ የሚገኙ የተለያዩ የፖለቲካ ፓርቲዎች ጥሪ አቀረቡ። ማህበረሰቡ ካርዱን ተጠቅሞ ድምፁን የወሰነውን የምርጫ ውጤት በጸጋ ለመቀበል መዘጋጀታቸውንም ፓርቲዎቹ አሳውቀዋል። ዮናስ ታደሰ ተጨማሪ አዘጋጅተዋል። ሰባተኛው ጠቅላላ ምርጫን አስመልክቶ በደብረ ብርሃን ከተማ ያነጋገርናቸው የተለያዩ የፖለቲካ ፓርቲ ተወካዮች እስካሁን ያለው የምርጫ ሂደት መልካም መሆኑን የገለጹ ሲሆን በቀጣይ ውጤትን በጸጋ መቀበልና ኃላፊነትን በአግባቡ መወጣት እንደሚገባ አንስተዋል። በነጻነት የተሰጠ የህዝብን ድምጽ መቀበል የዲሞክራሲ ግዴታ ነው። የመጀመሪያው መሰረት ነው፣ ዝቅተኛው ነገር ነውና ለዚህ ሁሉም አካል መዘጋጀት አለበት ማለት ነው። ውጤቱን በጸጋ ለመቀበል ምን ከሆነ በሰላማዊ በፍትሃዊና በነጻ የተካሄደ ምርጫ ነው። ይህ እንዲሆን ሁሉም አካላት ድርሻ አላቸው። ውጤትን እንግዲህ የግድ ነው፣ ካርድ ነው እንግዲህ የሚጥልም ያነሳም ህዝቡ የትኛው እንደሚያወጣው የትኛው ደግሞ የተሻለ እንደሆነ የትኛው ማኔጅ እንደሚያደርገው ጠንቅቆ የሚያውቅ ህዝብ ነው ያለውና እና ውጤቱን እንግዲህ ካሸነፍን መንግስት እንሆናለን፣ ካላሸነፍን ደግሞ ለሚቀጥለው እንደዚሁ ጥረት አድርገን የተሻለ ድምጽ ለማግኘት እንሞክራለን ማለት ነው። እንደ ፓርቲያችን የምርጫን ውጤት ያው በይሁንታ የመቀበል እንግዲህ ከወደዚሁ እንደ ፓርቲ የኛ ወጣቱን ኃይል ነው ይዞ የሚንቀሳቀሰው ግንዛቤ ማስጨበጫ ስራዎችን እየሰራ እንገኛለን ማለት ነው። ይህንንም ታዲያ ህዝቡ የስልጣን የበላይ መሆኑን በመገንዘብ ህዝብን ማስቀደም ይገባል የተባለ ሲሆን ሁሉንም ጉዳይ በንግግርና ውይይት መፍትሄ መስጠት የዲሞክራሲ መሰረት ነው ተብሏል። አጠቃላይ የምርጫ ሂደቱ ሰላማዊ መሆን አለበት፣ ፍትሃዊ መሆን አለበት፣ ነጻ መሆን አለበት። ህዝቡ በነጻነት ይበጀኛል ይጠቅመኛል ያለውን ፓርቲ የሚወስንበት መሆን አለበት።
ለዚህ ደግሞ ሁላችንም ከመወዳደርና ከማሸነፍ በላይ ለሂደቱም ለህዝብ ድምጽ መከበርም ኃላፊነታችንን መወጣት አለብን። እንደ አርጎባ አንድነት ጀበርቲ ከአባላቱና ከደጋፊዎቹ ጋር የራሳችን የሆነ ሰፊ መድረክ አዘጋጅተን ካሸነፍንም እሳየው ካላሸነፍንም ደግሞ ከገዢ ፓርቲ ጋር ከሚያሸንፈው ፓርቲ ጋር የጋራ እየተመካከረን እንደ ተፎካካሪ ፓርቲ እንቀጥላለን ማለት ነው። በሌላ በኩል ህዝቡ የወሰደውን የምርጫ ካርድ በአግባቡ ይሆነኛል ይበጀኛል ብሎ ለሚያስበውና ለሚመርጠው ተፎካካሪ በወቅቱ መስጠት እንዳለበትም ተመላክቷል። የኢዳል አድሃ አረፋ በዓል ሃይማኖታዊ ስርዓቱን ጠብቀው እንዲከበር ምእመኑ ኃላፊነቱን ሊወጣ እንደሚገባ በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስገነዘበ። 1447ኛው ዓመተ ሂጅራ አረፋ በዓልን አስመልክቶ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ ሰጥቷል። መሰረት መቅጫ በዝርዝር ተከታትለዋለች። የኢዳል አድሃ አረፋ በዓል የነብዩ ኢብራሂምና የልጃቸው የነብዩ እስማኤል ሃይማኖታዊ መስዋዕትነት የሚታወስበት በዓል ነው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዚደንት ሼህ መሐመድ ሸሪፍ አረፋ የመረዳዳትና የመጠያየቅ በዓል ነው፣ ምእመኑም ለአቅመ ደካሞች ካለው በማካፈል ያከብረዋል ብለዋል። እንኳን ለ1447ኛው ኢዳል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን እያልኩ ሶላት ተሰገድን በኋላ በየቤታችን ሄደን እናርዳለን። በየቦታችን ታረን በኋላ 1/3ኛውን ለዲሃ እንሰጣለን። እንደገና 1/2ኛውን ደግሞ እዛኑ ቀን ከቤተሰብ ከጎረቤት ጋር እንበላና መጨረሻ ደግሞ የቀረውን አያመት ተሽሪቅ የሚባል አለ። ያንን በአያመት ተሽሪቅ እየተዝናናን እየተደሰትን ዚያራ እያደረግን ቤተሰብ ከቤተሰብ እየተጠያየቀ እናደርጋለን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የአስተዳደር ጉዳዮችና የተቋማት ልዕቀት ምክትል ፕሬዚደንት ኡስታዝ ሻሃቡዲን ሸኑራ በበኩላቸው ህዝበ ሙስሊሙ አረፋን ሲያከብር ማህበራዊ አንድነትን በማሳየት ሊሆን ይገባል ብለዋል። ምእመኑ ይህንን በዓል ሲያከብር ከአላህ የተሰጠውን ጸጋ እያመሰገነ ከራሱ በላይ ለወንድምና ለእህቶቹ ማሰብን በችግር ውስጥ ያሉትን መደገፍንና ማህበራዊ አንድነትን በተግባር በማሳየት ሊሆን እንደሚገባ ምክር ቤቱ አጥብቆ ያስገነዝባል። የበዓሉ ስግደት በአዲስ አበባ ስታዲየም እንዲሁም በተለያዩ መስገጃ ስፍራዎች እንደሚደረግ ገልጸው በሰላም እንዲከበር ቅድመ ዝግጅት መጠናቀቁን ገልጸዋል። የእምነቱ ተከታዮች ወደ መስገጃ ስፍራ ሲሄዱ እስላማዊ ስነ ምግባር እንዲተገብሩና በሰላም እንዲጠናቀቅ ኃላፊነታቸውን እንዲወጡ መክረዋል። እያንዳንዱ ምእመን የበዓሉን ስነ ስርዓት በሰላም ለማጠናቀቅ ንቁ የሰላም ዘብ መሆን ያለበትና ማንኛውንም አጠራጣሪ ነገሮች ሲያጋጥሙ ፈጥኖ ለበጎ ፈቃደኞችና ለጸጥታ አካላት ማሳወቅ ይኖርበታል። 1447ኛው የዒድ አልአድሃ በዓል እንዲያዘጋጅ በምክር ቤቱ የተቋቋመው አብይ ኮሚቴ የሰላት ስነ ስርዓቱ እስላማዊ አዳቡን ጠብቆ በሰላም ተጀምሮ እንዲጠናቀቅ የሚያቀርባቸውን መመሪያዎች ወደ ሰላቱ ስፍራ የሚመጡ ምእመናን እንዲያከብሩ እናሳስባለን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 1447ኛው የኢድ አል-አድሃ አረፋ በዓል የሰላም፣ የፍቅር፣ የአንድነትና የበረከት እንዲሆን መልእክት አስተላልፏል። የኢድ አል-አድሃ አረፋ በዓል የነብዩ ኢብራሂምን ፈለግ በመከተልና በመረዳዳት የሚከበር መሆኑን ከአሚኮ ጋር ቆይታ ያደረጉ የሃይማኖት አባት ተናገሩ። ምዕመኑ እርድ በመፈጸም ሀጂ በማድረግ በዓሉን እንደሚያከብርም ገልጸዋል። ሰላማዊት ነጋ። ነቢዩ ኢብራሂም አላህን ያለ ዘር አታስቀረኝ እኔን የሚተካ ሷሊ ልጅ ስጠኝ ብለው ዱዓ አድርገው የመጀመሪያ ልጃቸው እስማኤልን በእርጅና እድሜያቸው አገኙ። ከጊዜ በኋላ አላህ ልጃቸው እስማኤልን እንዲሰዉ በህልማቸው ትእዛዝ ሰጣቸው። ትእዛዙንም ሊፈጽሙ ተነሱ። አላህም የኢብራሂምን ትልቅነት በመመልከት እርዱን አስቆመው። ለሀጂ ጥሪ አድርግ ብለው ካዘዙት ጊዜ ጀምሮ የኢድ አል-አድሃ በዓል በእስልምና እምነት ተከታዮች ዘንድ መከበር እንደጀመረ የንፋስ ስልክ ላፍቶ ክፍለ ከተማ እስልምና ጉዳዮች ምክር ቤት ምክትል ስራ አስፈጻሚ ሼህ ሙባረክ መሐመድ ተናግረዋል። ነቢዩላህ ኢብራሂም የነቢያቶች አባት ተብለው የሚታወቁት እንግዲህ ካዕባን አላህ ሱብሓነሁ ወተዓላ እንዲገነባ ከእስማኤል ጋር ማለት ነው ሲያዛቸው ወአዝም ፊናስ ቢልሐጅ ያቱከ ሪጃለን ብለው ካለ ጊዜ ጀምሮ ያው ሐጅ ተግባር በሚተገበርበት ከሐጅ ተግባር ጋር ተያያዥነት ባለው መልኩ ይካሄዳል ማለት ነው እና ሐጅ ላይ ያሉ ሰዎች ምንድነው የሚያደርጉት? ከዙል ሒጃ 8ኛ ቀን ጀምሮ ተግባሩ ላይ ነው ያሉት፣ የሐጅ ተግባር ላይ ነው የሚገኙት እና 8ኛው ቀን የውመ ተርዊያ በመባል ነው የሚታወቀው። 9ኛ ቀን ደግሞ ከሐጅ ያኒ ከዙል ሒጃ ወር ማለት ነው የውመ ታሲ ወይም ደግሞ ይሄ 9ኛው ቀን
የአረፋ ቀን ተብሎ የሚታወቀው እሱ ነው። እስማኤል እንደ በግ ለእርድ የቀረበበትን በማሰብ በዓሉ የእርድ በዓል ሆኖ ይከበራል። ሀጅ ተግባር ላይ ያሉት እንግዲህ አረፋ ውሎ 9ኛ ቀን 10ኛውን ሌሊት ሙዝደሊፋ ላይ ነው የሚያድሩት። ሙዝደሊፋ አድሮ ጠዋቱን እነሱ ወደ ሚና ጀምረቱል አቀባትን ለመወርወር ይሄዳሉ። እንግዲህ ያንን ያልታደለ ሙስሊም ማለት ነው በያለበት 10ኛውን ቀን ተግባሩ ምንድነው? የዙልሂጃ ጨረቃ ከታየች ጊዜ ጀምሮ የሚታሰበው ምንድነው? ኡድሂያ ማረድን ነው። ኡድሂያን ማረድ ያሰበ ሰው ኡድሂያ ማለት የዛለት የምትታረደው እርድ ማለት ነው። እርድ የሚፈጽም ሰው የነብዩ ኢብራሂምን ፈለግ እንደመከተል ይቆጠራል። በረከትም የሚገኝበት መሆኑን ሼህ ሙባረክ መሐመድ ይገልጻሉ። እርድ ማለት ነው በሚያርድበት ጊዜ አንድ የነብዩላህ ኢብራሂምን ሱና እንዲሁም የነብዩላህ መሐመድን ሰለላሁ ዐለይሂ ወሰለም ሱና ፈለግን መከተል ነው። ሁለት ደግሞ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም እንደገለጹት በእያንዳንዱ ጸጉር አጅር ምንዳ ያገኝበታል። ደሙ ምድር ላይ ከመውደቁ በፊት አላህ Subhanahu Wa Ta'ala ዘንድ ይወድቅለታል፣ ከአላህ Subhanahu Wa Ta'ala ውዴታ ያስገኝለታል ማለት ነው። ስለዚህ የዛለት ደስታው ለሀብታሙ ብቻ ሳይሆን ደሃው ማህበረሰቡ እና የተቸገረው ሁሉ ስጋ የሚበላበት ቀን ነው ማለት ነው። በመጨረሻም የፊስቱላ በሽታን ለመከላከልና ለመቆጣጠር ሐምሊን ፊስቱላ ኢትዮጵያ ሆስፒታል በርካታ ተግባራትን እያከናወነ እንደሚገኝ አስታወቀ። ለፊስቱላ የተጋለጡ እናቶችን በማከምና በማሰልጠን ወደ ህብረተሰቡ እንዲቀላቀሉ እያደረገ መሆኑን የማዕከሉ ሜዲካል ዳይሬክተር ዶክተር ቢኒያም ሲራክ ተናግረዋል። ሰላማዊ ተነጋ ተጨማሪ አላት። የፊስቱላ ህመም በተለይ በገጠር በቂ ግንዛቤና የጤና ተቋማት ባለመኖራቸው ሴቶች በወሊድ ጊዜ የተራዘመ ምጥ ለበሽታው ይጋለጣሉ። ይህን ችግር ለመቅረፍ በዜግነት አውስትራሊያዊ በሆኑት ዶክተር ካትሪን ሐምሊንና ባለቤታቸው ዶክተር ሬጅ ሐምሊን አማካኝነት ከ70 ዓመታት በፊት ሐምሊን ፊስቱላ ኢትዮጵያ ሆስፒታልን በማቋቋም አገልግሎት መስጠት የጀመሩ ሲሆን ሁሉም አገልግሎቶች ከክፍያ ነጻ ናቸው። ሆስፒታሉ አሁን ላይ 6 አገልግሎት መስጫ ተቋማት እንዳሉት በሐምሊን ፊስቱላ ሆስፒታል ሜዲካል ዳይሬክተርና ኤክስፐርት ፊስቱላ ሰርጅን ዶክተር ቢኒያም ሲራክ ገልጸዋል። ህክምናው በ6 ተቋማት ውስጥ ይሰጣል። ሀገራችን ውስጥ አዲስ አበባን ጨምሮ በይርጋለም፣ ባህር ዳር፣ መቀሌ፣ ሀረርና መቱ አገልግሎት ህክምና የሚሰጡ ሆስፒታሎች አሉ። ከዛ ባለፈ መልክና ሁኔታ የመከላከል ሂደቱን ለማሳለጥ በሐምሊን ሚድዋይፈሪ ኮሌጅ በቢኤስሲ ፕሮግራም እና በኤምኤስሲ ፕሮግራም የምናሰነጥናቸው የአዋላጅ ነርሶች ትምህርት ቤት አለን። እነሱ እንግዲህ ተመልሰው ሂደው ገጠረቷ ኢትዮጵያ ላይ ነው አገልግሎት የሚሰጡት። በገጠር ኢትዮጵያ የሚገኙ ደግሞ ከ90 በላይ የሚሆኑ ጤና ተቋማትን ሐምሊን ፊስቱላ ኢትዮጵያ ባለሙያዎችን በማማከር ትምህርት ስልጠና በመስጠት እንዲሁም ግብአቶችን ጭምር ለተቋሙ የሚያስፈልጉ የእናቶችና ህፃናት ጤናን የሚያግዙ ግብአቶችን ጭምር በመስጠት አገልግሎት ይሰጣል። ወረዳ ድረስ በመውረድ ፕሮጀክት ቀርጸው ፊስቱላን ለመከላከል እየተሰራ መሆኑን ዶክተር ቢኒያም ተናግረዋል። ፕሮጀክት ዜሮ እንግዲህ አንድን ወረዳ ከፊስቱላ ነፃ ማድረግ ነው። ያ ወረዳ ደግሞ ነፃ የሚሆነው ምንድነው? በወረዳ ውስጥ የሚገኙ ጤና ተቋማት የተሟላ አገልግሎት በሰለጠኑ ባለሙያዎች ሲሰጡ ነው። ስለዚህ ጤና ተቋማቱን የተሟሉ ማድረግ በአገልግሎትና በተለያዩ ድጋፎች የጤና ባለሙያዎችን ብቃትና ግንዛቤ ያላቸው አገልግሎት መስጠት እንዲችሉ ማስቻል፣ ከዛ ባለፈ መልክና ሁኔታ ደግሞ ማህበረሰቡ ጠያቂ እንዲሆን ማስቻል ነው። ሐምሊን ፊስቱላ ኢትዮጵያ የህክምና አገልግሎት ከመስጠት ባለፈ ታካሚዎች ከህመማቸው ካገገሙ በኋላ ወደ መደበኛ ህይወታቸው እንዲመለሱ ድጋፍ እንደሚያደርግም ነው የገለጹት። አንድን ሴት ማከም፣ ቀዶ ጥገና መስራት፣ ማዳን ብቻ ሳይሆን ከዛ ባለፈ መልክና ሁኔታ እቺ ሴት አገግማ ወደ ማህበረሰቧ ስትመለስ ራሷንም ሆና ማህበረሰቡን ጠቃሚ ሴት እንድትሆን 2 ወር ተከታታይነት ያለው የስልጠና ፕሮግራም አለ። መነሻ ካፒታል ገንዘብ የሚሆናትን ነገር ጭምር ተሰጥቷት ነው ወደ ማህበረሰቡ የምትመለሰው። ቤተሰቦቿ እንዲቀበሏት፣ ባሏ መልሶ እንዲቀበላት፣ አብሯት ህይወትን እንዲቀጽል ያስችላል። ግንቦት 15 ዓለም አቀፍ ፊስቱላን የማጥፋት ቀን ጤናዋ መብቷ ነው፣ ፊስቱላን ለማጥፋት በጋራ እንረባረብ በሚል መሪ ሀሳብ ይከበራል። ተመልካቾች ለዛሬ ከአሚኮ አዲስ አበባ ስቱዲዮ ያዘጋጀንላችሁ ዘገባዎች እኒህ ናቸው። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።